መስመር ላይ ካለች ወደ ዶክተር ጸጋ ፈንታውን አልፈለው ደረስ ላይ ዶክተር ጸጋ ጤና ይስጥልኝ አቶ ሽሎሞ እንዲሁም ጤና ይስጥልኝ ተመልካቾች አድማጮች ሰላም ነሽ ወይ ዶክተር ጸጋ ዛሬ በስልክ ነሽ መሰለኝ አዎ ዛሬ በስልክ ነው ዶክተር ጸጋ አቤት አዎ አንዳንድ ትንሽ አንዳንድ ያለ መስማት ችግር አለና አስተምንስተካከል ድረስ ጸጋ እንዴት ነው እናንተ አሁን መጨረሻ ላይ በሳምንት ውስጥ ወደ ረፍት ተወጣላችሁ በጣም አወዛጋቢ የሆነችን ህጎችን ለመንደንገግ እየሞከራችሁ ነው ትላንት ማሳልፋችኋላችሁ ግን እነዚህ የምታስተላልፉላቸው ህጎች እናንተን የምርጫ ሰዓት ስለሆነ የሊኩድን ፓርቲ አይጎዳባችሁም እንዴ በመጀመሪያ ደረጃ ተሽሎሞ እኛ በዚህ ሳምንት ሆነት በጣም ብዙ ስራ ነው ያለ ሌሊቱንም በሙሉ ቀንም እንግዲህ ለመጀመሪያ ጊዜ ከስንት አመት ወዲህ የእስራኤል ክነሴት ወይም ፓርላማ 4 አመት ሲፈጽም ይሄ ይሰማኛል አዎ ይሰማኛል ቀጥይ ይሰማል ሄሎ ተሽሎሞ ዶክተር ጸጋ እየሰማሁሽ ነው ቀጥይ ጥያቄን ሰምተሽኛል አዎ ሰምቻለሁ ጥያቄ እሺ እንግዲህ በመጀመሪያ ደረጃ እነሆ የእስራኤል ክነሴት ወይም ፓርላማ 4 አመቱን ሙሉን ጊዜ ሲጨርስ ከብዙ አመት ወዲህ ይሄ መጀመሪያ ጊዜ ነው ብዙ አመታት ሆኖ አውቅም በየጊዜው መንግስት ይቀያየራል ማለት ምርጫ ይካሄዳል ክነሴት ይበተናል አሁን በህጉ መሰረት በዚህ ሳምንት መጨረሻ ክነሴት 4 አመት አገልግሎቱን ይፈጽማል ያ ማለት ካሁን ጀምሮ ለ3 ወር ያክል የምርጫ ቅስቀሳ የሚካሄድበት ጊዜ ነው ያ ማለት ረፍት እንወጣለን አይደለም እንሰራለን እና ለምርጫው ለሚቀጥለው ምርጫ የሚሆነው በቅዱ መሰረት ጥቅምት 27 ቀን ነው ወይም ኦክቶበር 27 ቀን ነውና በጣም የሚያስደስት ነው ጦርነትም ሆኖ ስንት ነገር ነው ያሳለፍነው ይሄ መንግስት ያሁኑ ክነሴት ያም ሆኖ ግን 4 አመት ሙላት በጣም የሚደነቅ ነውና በኔ በኩል የማየው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእውነትም የፖለቲካ ጥበባቸውን የፖለቲካ ዕውቀታቸውን ነው ያሳዩት በዚህ ጊዜ ውስጥ ጦርነት እየተካሄደ ስንት ነገር ደርሶ ስንት ወታደሮች አልቀው ዜጎቹ ስንት ነገር ሆኖ እዛ መድረሳችን 4 አመት መፈጸማችን በጣም ያስደስታል ሌላው ወደ ህግጋቱ የመጣ እንደሆነ አቶ ሽሎሞ ህግጋት ምርጫም ሲቀርብ ሆነ ከዛ በፊት በተለይ ዶክተር ጸጋ ጥያቄው እኮ አሁን በተለይ ኤታማዦር ሹሙ አሁን በመታደርኩት ህግ መሰረት እኛ ብዙ ወታደሮችን ያስፈልጉናል እየደነገጋችሁት ያለው ህግ ትክክል አይደለም ከዛ በላይ ደግሞ ለምሳሌ ሰዲር አሁን አገልግሎት የግዳጅ ያሉትን የነሱን ደግሞ እንደገና 4 ወር ተጨምሮባቸዋላችሁ በአንድ በኩል ኻሪዲዎቹ ውትድርና እንዳያገለግሉ ነጻ ተሰዷቸዋላችሁ ግን የሚያገለግሉትን ታረጋላችሁና ትክክል አይደለም ሲሉ ኤታማዦር ሹሙም ቃላቸውን ሰጥተዋል በግልጽ የህግ ባለሙያቸውም ትክክል አይደለም ከፍተኛ ፍርድ ቤቱ ህጉን ይሰርዘዋል ይያሉ ነው እና እንዴት ነው የሚሄደው ይሄ ሁኔታ ዶክተር ጸጋ ሁሉ ፖለቲካ ነው ማለት ነው ጥሩ በጣም ሰፋ ባለ ሁኔታ ጊዜ ስላስረዳ አንደኛ በትክክል ሁሉም ነገር ፖለቲካ ነው አቶ ሽሎሞ ሁለት ሰው ባለበት ቦታም ፖለቲካ አለ እንኳን ይሄን ያክል ትልቅ ነገር እና ፖለቲካ ነው ፖለቲካ መሆኑ አያጠራጥርም የሃሪዲዎች ጉዳይ ፖለቲካ ባይሆን ኖሮ ይሄን ያክል አመት በሙሉ በየጊዜው የሚመጡ መንግስታት በሙሉ ይሄን ነገር አንድ መስመር ያስይዙት ነበር ከፖለቲካ በመነሳት በየጊዜው ፖለቲከኞች ያነሱታል እንደው ልንገርህ አሁን ለምሳሌ የጦር ኃይሎች ኤታማዦር ሹም ይሄን ተናገሩ የሚለው በመጀመሪያ ደረጃ የጦር ኃይሎች ኤታማዦር ሹም የመከላከያ ኃይሉ መናገር መብት አላቸው እንጂ በፖለቲካ በኩል የመግባት መብት የላቸውም ክልክል ናቸው ለፖለቲከኞች መተው አለባቸው ሌላው የሃሪዲዎች ጉዳይ ሁሉ ጊዜ ስንናገረው እኮ ይቆየን ነው የግራ ክንፎች አልሳካላቸው ጠቅላይ ሚኒስትር ኔታንያሁ በፍርድ ቤት ለመጣል ተሞከረ አልተሳካም ከዛ የተዋቀረው መንግስት በየጊዜው በቤንጊብርና በስሞትሪች እያሳበቡ ለመጣል ተሞከረ ምንድነው መሰለ የሚያሳዝነኝ አንድ ነገር አቶ ሽሎሞ የግራ ክንፎቹም ተቀናቃኝ የፖለቲካ ፓርቲዎች ደካማ ስለሆኑ ነው 4 አመት የሞላ ነው ጠንካራ ቢሆኑ 4 አመት አንዴ ይቅርታ ዶክተር ኖ ለምን መሰለሽ ሁሉ ጊዜ ለጥያቄ በመለስ አለብኝ ለምን መሰላቶ ሽሎሞ አንዳንዴ እኛ መልሱን ሳልሰጥ ተጨማሪ ጥያቄ ታመጣለህ ስለዚህ ማስረዳት ፈልጋለሁ ኖ አይደለም እኛ ይኸውልሽ ቆይ ማለት ጠይቅሽ እኮ አንድ ነገር መናገር ፈልጋለሁ ከጠየቀኝ መልስ እስከሰጥ ጠብቀኝ ያለዚያ እንጨርስ ርጭታችን ያን ነው ብለው ለጠየቀው መመለስ አለብኝ በመጀመሪያ ደረጃ የሃሪዲዎችን ጉዳይ ብዙ ስንነጋገርበት የቆየን ነው የግራ ክንፎች ነገ ጧት ስልጣን ቢይዙ ነው ማለት
ሀሪዲዎችን ጨምሮ መንግስት ቢያቋቁሙ ይሄ ነገር አይነሳም። እመነኝ፣ አይተነዋል። የነበረ ነው። በራቢን ጊዜ ሳይቀር የነበረ ነው። በእኔ በግሌ ብትጠይቀኝ ግን ሃይማኖትን የማይማሩ የሽባ ሌት ተቀን የማይማሩት ማገልገል አለባቸው። ያ የሚደረገው ደግሞ ደረጃ በደረጃ መሆን አለበት። የመከላከያ ኃይሉም እነሱን ተቀብሎ እንዲያገለግሉ የሚሰጣቸውን ሁኔታ ማመቻቸት አለበት። ይሄ ነው ያለው ሁኔታ። ቀጥል ለጥያቄ። ሄሎ ዶክተር ጸጋ፣ ጥያቄው እኮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የአገሪቱን የብሔራዊ ጥቅም ትተው ውትድርና አገልግሎትን በተመለከተ በዚህ 4 ዓመት ውስጥ ጦርነት ላይ ብዙውን ጊዜ ያሳለፍነው በጦርነት ነው ላይ ይሄ ያለ እንዴት ነው አሁን ቢሆን ለፖለቲካ ብለው የኻሪዲዎችን ጥቅም ለማስከበር የሌላውን የማህበረሰብ ጥቅም ለምን እሳቸው ወደዛ አዘነበሉ ነው ጥያቄው እንጂ አሁን የቀይ ክንፍ እና የግራ ክንፍ የሚለው ጥያቄ አይደለም። ይሄ እኮ የብሔራዊ ጥቅም ጉዳይ ነው። ዶክተር ጸጋ ሁልጊዜ ናታንያሁን ለመጣል ላለመጣል እንደዚህ አይደለም፣ ወደዛ አይደለም። ይሄን ነው ይሄ ጉዳይ ለራሳችሁ ለምሳሌ የህግ ባለሙያዎች የክነሰት ባለሙያዎች ይህ ህግ ትክክል አይደለም እያሉ ደጋግመው ተናግረዋል። አንቺም ሰምተሻቸዋል። ግን ቢናገሩም እናንተ ድምጽ ሰጣችሁበት ትክክል ነው ወይ ነው ጥያቄው። በመጀመሪያ ደረጃ ተሽሎሙላ አስረዳ። በዲሞክራሲ ሀገር ነው ያለነው። እያንዳንዱ ተቃውሞውንም ድጋፉንም ማስተማቱ ተገቢ ነው፣ መሆንም ያለበት ነው፣ መብትም ነው። ስለዚህ ሰዎቹ ለምን ተናገሩ ማለት አንችልም። ቢናገሩም ድምጽ ለሚወስነው በድምጹ መንግስት ጥምሩ መንግስት ይሄን ደግፎታል። ሌላው ሁለተኛ ነገር ካሁን በፊት የነበረ ታሪክ ነው የሀሪዲዎች ጉዳይ። ለምሳሌ አሁን አይዝንኮትና የአይር ጎላንን የወሰድክ እንደሆን በአሁኑ ሰዓት የሚያወሩት ምንድነው? ለሚቀጥለው ምርጫ እኛ አሸንፈን መንግስት ካቋቋምነ ሀሪዲዎችን እንዲያገለግሉ የምናደርገው ደረጃ በደረጃ ነው፣ ቀስ በቀስ ነው የሚል ነው። ከዚህ መንግስት የተለየ ምንም ነገር የለም። እነሱ የሚናገሩት አንድ አይነት ነው እና ለዚህም ነው ጥያቄው ፖለቲካ ነው ያልኩ። ያ ነው እንጂ ሀሪዲዎቹ በተመለከተ ካሁን በፊት ነበረ፣ ኑረንበታል። ብዙ አመት የኖረ ነው። መፍትሄ ለመስጠት ብዙ ነገር ያስፈልጋል። መፍትሄ መስጠት የሚቻለው መንገዱ አገልግሎት ደረጃ በደረጃ መሆን አለበት። አገልግሎት ውትድርና የሚሰጡትን ወታደሮች አሁን በግዳጅ ላይ ያሉትን የነሱን ውትድርና የመጨረሻ ጊዜ እንደገና 4 ወር መጨመሩስ እንዴት አየሽው? በመጀመሪያ ደረጃ ተመልከቱ። በፊት የተቀነሰው ድሮ የተቀነሰበት ምክንያቱ ምን ነበር? ቴክኖሎጂ አለን። በቴክኖሎጂ መጠቀም ስለምንችል የሰው ኃይል መቀነስ እንችላለን ነበር ሐሳቡ። የአገልግሎት ጊዜን መቀነስ ወይም የሰው ኃይልን መቀነስ የሚል ነበር። ያ ነገር ግን ውድቀት ታይቶበታል። አይተነዋል። ጥቅምት 7 ቀን። ስለዚህ የሰው ኃይል ያስፈልጋል። ተጨማሪ የሰው ኃይል ለማግኘት ረጅም ጊዜ ማገልገል አለ። ሀሪዲዎች እኮ ውትድርና ቢገቡ የሰው ኃይል ይቀንሳል። አቶ ሽሎሞ ይቅርታ፣ ይሄንን ለመቀነስ ሀሪዲዎችም ሌሎችም ይሳተፉ፣ ካሁን በፊት ያልተሳተፉ የሚለውን እስማማለሁ። ግን እነዚህ ሰዎች እንዲሳተፉ ደረጃ በደረጃ መሆን አለበት፣ በመነጋገር መሆን አለበት። የግራ ክንፎች ዛሬ ናታንያሁን ለመጉዳት ወይም መንግስት ለመጣል ወይም ደግሞ ከፖለቲካ ተነስተው ሀሪዲዎች ነገ ይዱ ቢሉ ዶክተር ጸጋ ሁሉን አንቺ ወደ ግራ ክንፍና ወደ ፖለቲካ ነው የምትወስጂው፣ ሁሉን ነገር ማለት ነው። ፖለቲከኛ ነኝ፣ አንተም እኮ ፖለቲከኛ ነው አይደለም? ነው ወደ ፖለቲካ እኔ ግራ ክንፍን ወክሎ ይቆም ምን አይደለም። ነው ዶክተር ጸጋ አሁን እኛ እየተነጋገርን ያለውን የህጉን ኤፌክቲቪቲ ነው። እሱ በቃ እሱን እንተውና እስቲ ወደ እናንተ ወደ ሊኩድ ፓርቲ የፖለቲካ ጉዳይ ልውሰድሽና አንቺም እንደገና ተመልሶ የመመረጡ ሁኔታና አገልግሎት መስጠቶች አስፈላጊ መስሎ ስለሚታየኝ በትላንትናው ዕለት የተወሰነ ውሳኔ አለ። የራሳችሁ የህግ ኮሚቴው ያወሰነው ውሳኔና 8 ቦታ ለጠቅላይ ሚኒስትሩ ቢንያሚን ኔታንያሁ እስከ 26 ባለሳሳት ቦታ ድረስ የራሳቸውን ተወካዮች እንዲያስገቡ አድርጓል። ባለሳሳት የአዲስ ገቢዎች ቦታ ወደ 40 ምናምን 42 43 ቦታ ሄዷል። በአጠቃላይ የሊኩድን የፖለቲካ አደረጃጀት ሁኔታና የክነስት አባላቶች እንደገና የመመረጡ ሁኔታስ እንዴት ነው የምታየው? አንቺስ እንዴት በዚህ መካከል አብረሽ የዋኘሽ ነው ያለሽ እና እንዴት ነው? በጣም ጥሩ ጥያቄ። የሊኩድ ፓርቲ በአሁኑ ሰዓት ለሚቀጥለው ጥሩ ተወዳዳሪዎችን ሰዎችን ይዞ ለመቅረብ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተጨማሪ ሰዎችን ወይም ደግሞ አዳዲስ ሰዎችን ማስገባት ፈልጋለሁ ብለው አሁን እንደገለጽከው 8 ሰዎች ከ8ቱ መካከል አንዱ ጊዶን ሳር ናቸው እና ለጠቅላይ ሚኒስትሩ አሁን 7 ቦታ ነው ያለው። እንደውም አንደኛውም ለሃይም ካጽ ይሆናል 6 ቦታ አላቸው። ይሄ በመሆኑ በውድድር ለሚቀርብ ሰው ፕራይመሪስ ቅድመ ምርጫ በሚካሄደው
የሚቀርብ ሰው የማሸነፍ ኃይሉ በጣም ዝቅተኛ ነው። ብዙ እድል አይኖርህም። ለምን ያን እንደሆነ የሚወዳደረው የሰው ቁጥር ብዙ ነው፣ የሚቀረው ቦታ ጥቂት ነው። ስለዚህ ይሄ አወዛጋቢ ሆኗል። በሌላ መልኩ ደግሞ ከአሁን በፊት ለምሳሌ በአውራጃ በክልል የነበረው ምርጫ በተመለከተ የክነሴት አባል የነበረ ሰው መወዳደር ይችላል የሚል ነው። የአዲስ ገቢዎችን ቦታ ላልከው ለኦሌ ሀዳሽ የሚሰጠው ቦታ 43ኛ ቦታ ወስደውታል። ይሄ 43ኛ ቦታ መሆኑ በጣም ሩቅ ነው። በመንግስት ካዋቀሩ ወይም ብዙ መቀመጫ መንገድ ከተገኘ ጥሩ ነው፣ ፎካ ኖርዌይ ይሆናል። ነገር ግን 33 የነበረውን 43 መውሰዱ በጣም እየራቀ ነው። ሌላው የሚገርምህ በዚህ ደግሞ በአዲስ ገቢ ቦታ የክነሴት አባል የነበረ ሰው መወዳደር ይችላል። አሁን ባወጡት ግን ዋጋ የለውም። ስለዚህ አሁን ከፍተኛ ነቀፌታ እያሰሙ ነው። ቀድሞ ሶቪየት ህብረት የመጡ አሉ፣ ከተለያዩ ሀገር የመጡ በዚህ ለመወዳደር የተዘጋጁ የኛ ልጆችም ቢሆን ተጨምሮ መወዳደር የተዘጋጁ በዚህ ላይ ነቀፌታቸውን እያቀረቡ ነው። የሊኩድ ፍርድ ቤት አለው፣ በዛ ላይ ሮሮ እያቀረቡ ነው። በእኔ በኩል ተገቢ ነው፣ ማቅረብ አለባቸው። 43ኛ ቦታ በጣም ርቁ ነው። ኦኬ። ስለዚህ አሁን እንደምታስቢው ከሆነ እናንተ አሁን ብዙ ጊዜ የሊኩድ ፓርቲ አንዱ ስሎጋናችሁ እኛ የዲሞክራሲ ፓርቲ ነው። የዲሞክራሲ ፓርቲ ስለሆነ ፕራይመሪ ምርጫ ይደረጋል። የዲሞክራሲ ፓርቲ ከሆነና የአባላቶች የሚመርጡ ከሆነ ጠቅላይ ሚኒስትሩ 8 ቦታ ለኔ ይሰጠኝ ብለው ራሳቸው በጣም የፖለቲካ ጫናቸውን የፈጥሩበት ምክንያቱ ምንድን ነው? ስለዚህ በሚመረጡ ከክነሴት አባላቶች አያምኑባቸው ማለት ነው። 8 ቦታ አይደለም 7 ነው ያላቸው። ጊዶን ሳር ወደ ጥምሩ መንግስት ሲገባ አንዱ ስምምነት ውል ይሄ ነው የነበረው። ጊዶን ሳር የተረጋገጠ ነው 7። ጠቅላይ ሚኒስትሩ የሚመለከቱት ምን መሰለ? ሌላው የክነሴት አባል ለምሳሌ ተወዳድሮ በዚህ በቅድመ ምርጫው ፕራይመሪስ በመንለው ደህና ቦታ ለመድረስ ከፍተኛ ቦታ ለመድረስ ነው። ጠቅላይ ሚኒስትሩ ደግሞ የሚያዩት ምንድነው? ከፍተኛ ቦታ የሰዎቹ መድረስ አይደለም፣ መጨረሻ ላይ በአጠቃላይ ብሔራዊ ምርጫ ላይ ስንት መቀመጫ ወንበሮች እናገኛለን ነው። ዋናው ድጋፍ ስንት እናገኛለን ነው። በዛ በተጨማሪ ጠቅላይ ሚኒስትሩ ለምርጫ ስንሄድ ሊኩድ በጠቅላይ ሚኒስትሩ መሪነት ነው የሚለው። ስለዚህ ይሄ ፓርቲ የዲሞክራሲ መሆኑ እንዳለ ነው። በአሁኑ ሰዓት አንድም የፖለቲካ ፓርቲ የለም ይሄን ያክል አባላት ያለው እና ተወዳዳሪዎችን ይመርጥ የለም። አሁንም ቢሆን ጠቅላይ ሚኒስትሩ 7 መቀመጫ ቢቀበሉም ወይም 8 የፈለገው ቢሆንም ለሌላው ቦታ የመወዳደር እድል አለ። አባብ ቢሆንም መወዳደር ይችላል። ያ ነው ዲሞክራሲ ትልቁ ነገር። እና ጠቅላይ ሚኒስትሩ የሚያዩት አሁን ያሉትን ሰዎች በተለይ አንዳንዶቹ አሉ ብዙ ሰዎች የሚቃወሟቸው ባነጋገራቸው፣ ባፋቸው፣ ከስነ ስርዓት የሌላቸው የተለያየ ነቀፌታ የሚቀርብባቸው የክነሴት አባላት አሉ። እነዚህ ሰዎች በቅድመ ምርጫው ፕራይመሪስ ከፍተኛ ቦታ ሊያገኙና ቦታ ሊይዙ ይችላሉ። ግን በመጨረሻው በብሔራዊ ምርጫ በእነሱ ምክንያት ሰው ካልመረጠ ሊኩድ የሚያገኘው መቀመጫ ወንበር ዝቅተኛ ሊሆን ነው። ያ ማለት መንግስት ማዋቀር አትችልም። ኦኬ ነው ጠቅላይ ሚኒስትሩ ስጋታቸው። ኦኬ። ሌላው ዶክተር ጸጋ በትላንትናው ዕለት ሰላማዊ ሰልፍ ተደርጎ ነበር። አንዳንድ ኢትዮጵያውያኖች ወጥተው እዛ ሰላማዊ ሰልፍ ቦታ አንቺም ተገኝተሽ ነበር። አሊያን በተመለከተ ያደረግሽውን ንግግርም ሰምቻለሁ። አንደኛ በሰዎች ዘንድ እንዴት አይነት አቀባበል ተደረገልሽ? ከዛስ አሊያውን በተመለከተ አሁን ያለው ተጨባጭ ሁኔታ ባንቺ በኩል በተለይ ወደ 1300 የሚሆኑ ሰዎች ፈቃድ ያላቸው አሉና እነሱን ለማምጣት ብዙ ጥረት አድርገሽ ነበር፣ ግን እስካሁን አልተሳካምና እዚህ ላይስ ምን የምትሰጪው ሀሳብ አለሽ? በጣም ጥሩ። በትላንትናው ዕለት ሰላማዊ ሰልፉን ያዘጋጁ ሰዎች ጥሩ ነው ያዘጋጁት። እኔ እንደማንኛውም ነው እኔ ያዘጋጅም አይደለሁም። ቦታው ላይ በማንኛውም ህብረተሰባችን በሚገኝበት ቦታ በማንኛውም ሰላማዊ ሰልፍ በዚህም ጭምር ተሳትፌያለሁ። ከቦታው ላይ የተሳተፉ ሰዎች ቀሳውስቶችም ነበሩ። የሚገርመው ፀሐይ ነበር፣ ሙቀት ነበር፣ ትልቅ ሰዎች እና እውነታቸውን ነው። ሰላማዊ ሰልፉ ተገቢ ነው። በአማርኛችን ምንድነው የምንለው? አትቁም ያሉት ለማኝ ከሰጡት ይቆጠራል ይባላል። አይሆንም ብሎ ቁርጥ ያለ መልስ መስጠት ያስፈልጋል። በዚህ ጉዳይ ላይ ያለነ የመንግስት አወቃቀር ሁኔታ መሰናክል ሆኗል። በሌላ በኩል ደግሞ አሁን አይተ ከሆነ ባለፈው ጥቂት ሳምንታት ምስራዳ ፕኒም የገንዘብ ሚኒስትር ለ10 ሰራተኛ በጀት በመስጠቱ የሚያጣሩ ሰዎችን ወደ ኢትዮጵያ ልኳል። ኦኬ። አይተ ከሆነ አይታሪን በቴሌቪዥንም በማን ነው በቲክቶክ ምናምን ቀርቦ ነበርና ይሄን ስታዩ ነገሩን ማጓተት ነው። በእርግጥ ህግ አለ በእስራኤል ሀገር።
በሆካሽቡት ይመለከታቸው እየመጡ ነው መጥተዋል ብዙ አይደሉም ቁጥራቸው ሆካክኒሳ ወይም ደግሞ ኢኹድ ምሽባሃ የምንለው ነው ትልቁ እስከ አሁን ድረስ የሚጓተት ያለ በአጠቃላይ እንዲያውም ልንገርህ እንደዚህ 1226 የሚለውን በተመለከተ ብዙ ሚኒስትሮችን አነጋግሬያለሁ ብዙ ሰዎች ጋር ከገንዘብ ሚኒስትሩ ጋር ከቅሊጣ ሚኒስትሩ ጋር ከዛም አምሳለም ብዙዎች ተነጋግረናል እስከ አሁን ድረስ በቂ መልስ የለም የሚሰጠው መልስ እያንዳንዱ የሚሰጥ መልስ የተለያየ ነው በተለይ ገንዘብ ሚኒስትሩና የክሪስታው ሚኒስትር በጣም ከፍተኛ ጫና ያደርጉ ነው በዚህ ጉዳይ ላይ ሆካሽቡት ከሆነ 10 ሺህ ሰው ቢሆን ተጣርቶ ይምጣ ይሉሃል ሆካሽቡት ካልሆነ ግን እኛ በዚህ ጉዳይ አንገባም እና ትክክል አይደለም መታገል ያስፈልጋል ተስፋ ማድረገው በቀሩት እስከ ምርጫ ባለው ቀን ያመጣሉ ብዬ ተስፋ አደርጋለሁ ያም ስለ የኔም ምኞቴ ፍላጎቴ ነው እንጂ ሙሉ በሙሉ እርግጠኛ ነው ብዬ ያልተጨበጠን ነገር ተናግሬ በኋላ እንዲህ ብለሽ ነበር እንዲሉኝ ደግሞ አልፈልግም ወይም እኔም ያላስኩትን ነገር መናገር አልፈልግም አቶ ሽሎሙ ዶክተር ጸጋ እዚህ ላይ አሁን እኛ በእውነት ብዙ የአሊያን ጉዳይ በተመለከተ በከፍተኛ ውዝግብ አለ ውዝግቡ የሚለው እንዴት ነው ይሁዲ ናቸው ይምጡ አይምጡ የሚለው ነገር አለና ያ ሆኖም ግን ብዙ የሚያምኑባቸው 1300 የሚሆኑ ሰዎች አሉ ለምን እነሱ አይመጡም ነው ዶክተር ጸጋ ይሄን ነገር ብዙ ተነጋግረንበታል ካሁን በፊት ምንድነው የሚሉት መሰለህ አኽላሳት ኢንሻአላህ የመንግስት ውሳኔ ያስፈልጋል ለነዚህ ሰዎች የመንግስት ውሳኔ መሆን አለበት በፊት ከነበረው ተመልከት በፊተኛው የመንግስት ውሳኔ አኽላሳት ኢንሻአላህ ሲያደርጉ መመዘኛ ነጥብ ነበራቸው ይሄ የሚገባው ሰው ይምጣ ብለዋል በዛ መሰረት ከተጣሩ በኋላ ወደ 5000 ሰዎች አንድ ጊዜ 2000 አንድ ጊዜ 3000 መጥተዋል እነዚህ ከዛ ውስጥ የቀሩ ናቸው ከ5000 ከተወሰነው በላይ ግን መስፈርቱን ያሟላሉ ለዚህም ነው የምታገለው እነዚህ ሰዎች መስፈርቱን ስለሚያሟሉ መምጣት አለባቸው የሚለው ሌላው አቶ ሽሎሞ ልገልጽ ልፈልገው በትላንትናው ዕለት ሰላማዊ ሰልፍ በሆነበት ሰዓት አዘጋጆቹ ሰው በመካከል መከፋፈል አይቻለሁኝ ማለት ከሰዎቹ ከመጡት አይደለም ሰሞኑን በቲክቶክ አይተ ከሆነ አትሂዱ የፖለቲካ ነው የዚህ ነው ነገርን ያዘጋጁት ነገር እየተባሉ እርስ በርሳቸው መከፋፈል አለ እና ይሄ ነገር አይሰራም አይበጅም ለፖለቲካ ነው ለምንድነው የሚለው ነገር ይሄ የፖለቲካ ጥያቄ አይደለም እንዲያውም ልንገር በኔ አመለካከት የፖለቲካ ነው ብለው ምርጫው ስለቀረበ ነው ብለው ግፊት ቢያደርጉ ነውር አይደለም ፖለቲካ የጥቅም ማስከበሪያ ነው ነገር ግን አትሂዱ ነገር ነው እርስ በርስ ማለት እኔን አይመለከተኝም የሚያዘጋጁ ሰዎች ቡድን ስላለ የሚሉት ቡድን ተከፋፍለዋል ይሄ ነው ትልቁ አለመግባባትን ያየሁትኝ ሌላው በዚህ ጉዳይ ላይ አቶ ሽሎሞ በኔ በኩል ማድረግ የሚገባኝ ባለያ በትውሳ ውይይት ብቻ ሳይሆን ከጠቅላይ ሚኒስትሩ ጋር ቀሳውስትን የሃይማኖት ሰው መሪዎችን በዚህ ጉዳይ የሚንቀሳቀሱትን አገናኝቻቸዋለሁ ባለፈው ከኔ ብቻ ሳይሆን ከነሱም ይነገር ብዬ በተለይ በትልልቅ ሰዎች በቀሳውስት የተጠየቀው ጥያቄ ምንድነው ይሄ ሁሉ እስካሁን ሊጓተት የቻለው በማጣራቱ ሂደት እኛ ተሳተን አናውቅም ቀሳውስቱ በተለይ ትልልቅ ሰዎች ሀገሩን ህዝቡን የሚያውቁት አንድ ጊዜ ተሳትፈዋውቁምና በዚህ የመሳተፍ እድል ይሰጠን የሚሉ ጥያቄ ነው ያቀረቡት የነበር አስተዋውሳለሁና ዶክተር ጸጋ እዚህ ላይ ምናልባት ምክንያት ሊሆን የቻለው ከትግራይ አካባቢ ከ5000 በላይ ለፊ ሆቃሽቡት ዘካዮች አሉ ለከሌሎችም ቦታዎችም በማለትና በተለይ የገንዘብ ሚኒስተሩ አሊያን በተመለከተ ያላቸውን ተቃውሞ እናውቃለን እና በተለይ አንዱም የክነስት አባል ሞሼ ሶሎሞን ጋርም አልግባባበት ያሉ ምክንያት ይሄ መስሎ ይታየኛልና እና መጨረሻ ላይ ተቃዋሚ የነበሩት ስሞትሪች መሆኑ እየታወቀ ግን ለምን ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስሞትሪችን ጠርተው ልክ ለኻሪዲዎች እንዳደረጉት ይሄ አልያ ለኛ ያስፈልጋልና 1300 2000 5000 ያለውን መምጣት አለበት ብለው ለምን ጠቅላይ ሚኒስትሩ እንዲወስኑ አልቻሉም በመጀመሪያ ደረጃ ተመልከቱ ሆካሽቡት የሚመለከተው ማንኛውም ሰው የኔን እርዳታ ወይም ደግሞ የሌላውን ሰው የሚኒስትር የማንንም እርዳታ ያስፈልገው በህጉ መሰረት መምጣት ይችላል ሆካሽቡት የሚመለከተው መሆኑን ማረጋገጥ ነው ያለበት ይሄ ነው ቀላል ነው ሆካሽቡት ያለው ሆካሽቡትና ሆካክኒሳ የሚለየው ነው ሆካሽቡት እናውቃለን ነገር ግን በአሁኑ ሰዓት አዲስ ሰዎች አሉ ሆካሽቡት ይመለከታቸው ተባለ
እነዚህ ሰዎችና የሚያገናኘው እኮ የለም አቶ ሽሎሞ። ሆካሽቡት ይመለከተኛል የሚል ሰው ሄዶ አመልክቶ ማጣራት ምን ቀላል ነው። እነዚህ ሰዎች ሆካሽቡት አይመለከታቸውም። ነገር ግን በሀክላታት የሚምሻላ በመንግስት ውሳኔ ሆካክኒሳ በመንለው ተጣርተው ተቀምጠዋል። የሚያስፈልገው አክላታት የሚምሻላ ነው። አክላታት የሚምሻላ የመንግስት ውሳኔ ለማምጣት የሚኒስትሮች ተሳትፎ ያስፈልጋል። ያ ማለት በጥምሩ መንግስት ያሉት የሻስ ፓርቲ አለ፣ ኦጽማ ይሁዲት አለ፣ ጽዮኑ ተደቲት አለ። ይሄ ያስፈልጋል። አንተ ብቻህን የምትወስነው አይደለም። ሊኩድ ብቻው የሚወስነው አይደለም። የሌሎቹን ድጋፍ ያስፈልገዋል። ይሄ ነው ያለው እና በእውነት አሁን ያለው አንዳንድ ጊዜኛ ሰው ብዙም ካልመረዳት የተነሳ ለምሳሌ በሆካሽቡት የመጡ ሰዎች አሉ። ቁጥራቸው ጥቂት ቢሆንም ሆካሽቡት የሚመለከተው ሰው እኛን አያስፈልገንም። እንዲያውም የሚገርም አንዳንድ ጊዜ በሆካሽቡት የሚመለከታቸው በሆካክኒሳ የተመዘገቡ አሉ። አሁን እያጣሩ ሰው እያመለከተ ወደ 600 ሰዎች አመልክተው በመስራዳ ፊልም እያጣሩ ናቸው። ለምን ቀደም አይገባችም ተብሎ ነበር። ዶክተር ጸጋ ተስፋ ማረጋው አቶ ሽሎሞ ዶክተር ቢያንስ እንደዚህ ቁጥሮች ጥቂቶቹን እነሱም ማምጣት የሚለው ነው መጀመሪያ። ከዛ በኋላ ዶክተር ጸጋ በቃ እሺ፣ አሁን እኛ ወደ ፕሮግራማቸው ወደ መገባደዱ እየደረሰ ስለሆነ አብረሽን ስለነበረ ትንሽ አንዳንድ የቴክኒካል ችግሮች ቢኖርም አብረን ስለቆየን በጣም እያመሰገንኩ በእርግጠኝነት ነገ ከነገ ወዲያ መልሰን እናገኝሻለን። መልካም ቆይታ። አመሰግናለሁ። እኔም አንዳንድ ጊዜ በጣም በጊዜ ነው የምሰማህ ያለው በቴክኒክ ላይ